ሐብሐብን ለመቁረጥ ትክክለኛው መንገድ ይህ ነው። እንግዶቹ ይደነቃሉ። አንደኛ፣ ሐብሐቡን በአንድ በኩል በሰያፍ ይቁረጡ። ከዛም በተቃራኒ በኩል የተመጣጠነ ቆርጠው ማውጣት። ቁርጥራጮቹን ይግፉ። አሁን የልብ ቅርጽ ያለው ሐብሐብ አሉት። በመሃል ላይ አንድ የመጨረሻ ይቁረጡ። ግማሹን ይግፉት። መካከሉን በሚወዷቸው ፍራፍሬዎች መሙላት ይችላሉ። ሁለተኛ፣ ሐብሐብ በግማሽ ይቁረጡ። ከዛም በአግድም ይቁረጡ። ንጹህና ፊቶ በሐብሐብ መጨማለቅ አይኖርበትም። ሶስተኛ፣ አንድ የሐብሐብ ቁራጭ ከቆረጡ በኋላ ሁለቱንም ጫፎች ይቁረጡ። ሽፋኖቹን ያስወግዱና መሃሉን ያስቀምጡ። ከዛም በትንሽ ይቁረጡት። ቆንጆና ምቹ እንግዶቹን ያስደንቃሉ። አራተኛ፣ ሐብሐብ በግማሽ ይቁረጡ። ግማሹን ወደ ሩብ ይቁረጡት። በእያንዳንዱ ጎን 3 ቁርጥራጮች ያድርጉ። በክብ ዙሪያውን ይቁረጡት። አሁን በጣም ጣፋጩ ቁራጭ የእርሶ ነው። አምስተኛ፣ ሐብሐብ በእኩል መጠን ወደ ትናንሽ ቁርጥራጮች ይቁረጡ። በሁለቱም በኩል ሽፋኑን ይቁረጡ። ለመያዝና ለመብላት እጅግ በጣም ቀላል። ስድስተኛ፣ ሐብሐብ በሁለቱም ጫፍ ይቁረጡ። ቆዳውን ይላጡ። 2 እንጨት ያስገቡ። 2 ትናንሽ ሐብሐብ ቅርጾች ይጨምሩ። ተወዳጅ ፍራፍሬዎችን በስቴኪኒ ይለጥፉ። የሐብሐብ ኬክ ሰርተዋል። በቤት ውስጥ ያሉ ልጆች እርሶን ባለሙያ እንደሆኑ ያስባሉ። ሰባተኛ፣ የተረፈ ሐብሐብ አሉት። የዱባይን ዘዴ ይጠቀሙ። በዚህ መልክ ይቁረጡና ጠርዞቹን ይከርክሙ። በብረት መያዣ ውስጥ ያስቀምጡት። እናም ማቀዝቀዣ ውስጥ ያሳድሩት። ጠንካራ ሆኖ ይወጣል። አሪፍና መንፈስን የሚያድስ የቀዘቀዘ ሐብሐብ ጣዕም